በዮሐንስ ራእይ መጽሐፍ ውስጥ ያሉ ነጭ፣ ቀይ፣ ጥቁርና አረንጓዴ ፈረሶች ከእስራኤል በተቃራኒ ከቆሙ ከብዙ የአገራት ባንዲራ ቀለሞች ጋር ያላቸው አስደንጋጭ ተመሳሳይነት። በራእይ መጽሐፍ ውስጥ ያሉት በመጨረሻው ዘመን የሚገለጡ አራት ፈረሶች ዛሬ በዓለም ላይ እየጋለቡ ከሆነስ? ነጭ፣ ቀይ፣ ጥቁር እና አረንጓዴ፣ እነዚህ ቀለሞች በብዙ የመካከለኛው ምስራቅና ከእስራኤል ተቃራኒ በሆኑ አገራት ባንዲራዎች ላይ በተመሳሳይ መልኩ ይታያሉ። የፍልስጤም፣ የዮርዳኖስ፣ የሶሪያ፣ የኢራቅ፣ የሱዳን፣ የኩዌት፣ የዩናይትድ አረብ ኤሚሬትስ። ይህ በአጋጣሚ ሊሆን ይችላል ወይስ ከጥንት የመጣ የፖለቲካ ምልክት? ወይስ ደግሞ በዮሐንስ ራእይ መጽሐፍ ውስጥ የተደበቀ የትንቢት ምስጢር? ዛሬ በዓለም ላይ ብዙ ሰዎች ለማየት ያልፈለጉትን አስደንጋጭ የመጽሐፍ ቅዱስ ምስጢር እንገልጣለን። የመጽሐፍ ቅዱስ የመጨረሻው መጽሐፍ የዮሐንስ ራእይ የዓለም ፍጻሜ ከመድረሱ በፊት በምድር ላይ የሚለቀቁ አራት አስፈሪ ፈረሰኞችን ይገልጻል። እነዚህ ፈረሰኞች በመንፈሳዊ ምልክትነት የተሞሉ ናቸው። እያንዳንዱ ፈረስ የተለየ ቀለም አለው። እያንዳንዱም ቀለም በምድር ላይ የሚመጣ አደገኛ ኃይልን ይወክላል። እዚህ ጋር አንድ ነገር ላሳስባችሁ። የአማርኛውን መጽሐፍ ቅዱስ በምታነቡበት ጊዜ ነጩን ፈረስ አምባላይ፣ ቀዩን ፈረስ ዳማ፣ ጥቁሩን ፈረስ ጉራቻ እንዲሁም አረንጓዴውን ፈረስ ሐመር ብሎ እንደሚገልጻቸው ለማሳሰብ ወዳለው። ነገር ግን እዚህ ጋር ነው ሚስጥሩ የሚጀምረው። በርካታ ከእስራኤል ጋር በጠንካራ ግጭት ውስጥ ያሉ አገራት በተመሳሳይ ሁኔታ እነዚህን ቀለሞች በባንዲራዎቻቸው ላይ ይጠቀማሉ። አራቱ ፈረሰኞች ምንን ያመለክታሉ? አንደኛ፣ ነጩ ፈረስ። የመጀመሪያው ፈረሰኛ ሲታይ በነጭ ፈረስ ላይ ይቀመጣል፣ ቀስት ይይዛል፣ ወደ ዓለምም ለመቆጣጠር ይወጣል። ብዙ ሰዎች ይህ የመጀመሪያው በነጭ ፈረስ ላይ የሚቀመጠው ፈረሰኛ መሲሁ ኢየሱስ ክርስቶስ ነው ብለው ያምናሉ። ነገር ግን የመጀመሪያው ፈረሰኛ መሲሁ ነው ብዬ አላምንም። በእርግጥ መሲሁ ኢየሱስ ክርስቶስ በነጭ ፈረስ ላይ እንደሚቀመጥ ዮሐንስ ራእይ ምዕራፍ 19 ላይ እንዲህ ተብሎ ተጽፏል። ሰማይም ተከፍቶ አየሁ፣ እነሆም ነጭ ፈረስ ነበረ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ነበሩ፣ በራሱ ላይም ብዙ ዘውዶች ነበሩት፣ ስሙም የእግዚአብሔር ቃል ተብሎ ተጠርቷል ይላል። ያኛው በግልጽ መሲሁ ነው። ያ የክርስቶስ ዳግም ምጽአት ነው። እርሱም በነጭ ፈረስ ላይ ነው። ዘውድም አለው። ነገር ግን አንድ ዘውድ ሳይሆን ብዙ ዘውዶች አሉት። ነገር ግን ይህኛው ከአራቱ ፈረሶች ላይ በአንደኛው በነጭ ፈረስ ላይ የሚቀመጠው የመጀመሪያው ፈረሰኛ መሲሁ ነው ብዬ አላምንም። ምክንያቱም አንደኛ፣ ይህ ፈረሰኛ ከአራቱ ፍጥረታት አንዱ ብቻ ነው። መሲሁ መቼም ቢሆን ከአራት ፍጥረታት አንዱ ሊሆን አይችልም፣ እርሱ ብቸኛ ነውና። ሁለተኛ፣ አራቱ ፈረሰኞች የፍርድ አካላት ወይም የፍርድ መሳሪያዎች ናቸው። መሲሁ ግን ራሱ ፈራጅ ነው። እርሱ ይፈርዳል እንጂ የፍርድ አስፈጻሚ ተደርጎ ሊጠራ አይችልም። ሦስተኛ፣ አራቱ ፈረሰኞች ስለ ፍርድ መጀመሪያ ነው የሚናገሩት። በተለይ አንደኛው ፈረሰኛ ሰላምን ከምድር ላይ ይወስዳል። ነገር ግን መሲሁ በራእይ በነጩ ፈረስ ላይ ሲመጣ የመከራው ዘመን መጀመሪያ ሳይሆን የመከራው ዘመን ማብቂያ ነው የሚሆነው። የመንግሥቱ መጀመሪያ ስለሆነ ወደ ረሃብና ወደ መከራ አይመራም። ታዲያ የመጀመሪያው ፈረሰኛ ማን ነው? እርሱ የጦርነትና የድል አድራጊነት ምልክት ነው። ድል እየነሳ ሊያሸንፍ ወጣ ይላል። ይህ ምናልባት ያለምንም ማጋነን ሐሰተኛው ክርስቶስ የመሆን ዕድሉ ከፍተኛ ነው። ምክንያቱም ከነዚህ ከአራት ፈረሰኞች መካከል አንዳቸውም ቢሆኑ መልካም ነገር ይዘው አይመጡም። ሐሰተኛው ክርስቶስ ዘውድ ስላለው ንጉሥ ሆኖ ይመጣል። ተዋጊ ነው። ጦርነትን ያደርጋል። ራሱንም እንደ እውነተኛው መሲህ አድርጎ ያቀርባል። ስለዚህ እውነተኛው መሲህ በመጨረሻው ዘመን በነጭ ፈረስ ላይ የሚመጣ ከሆነ ይህኛውም ሐሰተኛው መሲህ ዘውድ አድርጎ በነጭ ፈረስ ላይ ስለሚመጣ ብዙዎችን ያስታል። ይህ ፈረሰኛ ብዙ የመጽሐፍ ቅዱስ ተርጓሚዎችን ኢየሱስ ክርስቶስ እንደሆነ እንዲያስቡ አድርጎ ማሳሳቱ በራሱ ሐሰተኛው ክርስቶስ ወደፊት የሚያደርገውን ነገር የሚያሳይ ነው። ሰዎችን ያሳስታቸዋል። እነርሱም መሲሁ እንደሆነ ያስባሉ። በመጨረሻው ዘመን ትንቢት መሠረት ሐሰተኛው ክርስቶስ መጀመሪያ ምድርንና ዓለም አቀፋዊውን መንግሥት በቁጥጥር ስር ያደርጋል። ከዚያም ፍርድ በዚያ ይጀምራል። በዚህ ትንቢት ውስጥ ነጭ የፈረስ ቀለም የሚወክለው የማሸነፍ ፍላጎት፣ በመልካምነት የተሸፈነ ማታለል፣ የፖለቲካ ኃይል እና በውጭ ሰላም የሚመስል በውስጥ ግን አደጋ ያዘለ ማለት ነው። ሁለተኛ፣
ቀዩ ፈረስ። ሁለተኛው ፈረሰኛ በቀይ ፈረስ ላይ ይቀመጣል። ለእርሱም ከምድር ሰላምን የማስወገድ ኃይል ይሰጠዋል። ከዚያም በኋላ ጦርነቶች፣ የደም መፋሰስ፣ ዓመጾች፣ የአገራት ግጭቶች፣ የሰው ልጅ መጨፋጨፍ ይጨምራል። ቀዩ የፈረስ ቀለም የደምንና የጥፋትን ምልክት ያመለክታል። እዚህ ላይ ለፈረሱ ቀይ ቀለም የተጠቀመው የግሪክ ቃል ፒሮስ የሚል ሲሆን ትርጉሙም የእሳት ቀይ ማለት ነው። ይህም ምናልባት ከኒውክሌር መሳሪያ ጋር የተገናኘ ሊሆን ይችላል። ምክንያቱም በመጨረሻው ዘመን ትንቢት ላይ የሰማያት ኃይላት ይናወጣሉ ተብሎ ተጽፏል። ሰማያት ለሚለው ቃል የተጠቀመው የግሪክ ቃል ኡራኖስ የሚል ነው። እኛ ዩሬኒየም የሚል ቃል ከዚያ ነው ያገኘነው። ሦስተኛው ፈረሰኛ ጥቁር ፈረስ ይጋልባል። በእጁ ሚዛን አለ። ይህኛው ፈረሰኛ የሚወክለው ረሃብ፣ የኢኮኖሚ ውድቀት፣ ከፍተኛ የዋጋ ግሽበትና የሕዝብ መከራን ነው። ዮሐንስ በራእዩ 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይንንም አትጉዳ ሲል ሰማሁ ይላል። 1 እርቦ ስንዴ ማለት ለአንድ ሰው ለአንድ ቀን የሚሆን ምግብ ማለት ነው። ታዲያ ዋጋው ስንት ነው? 1 ዲናር ይለዋል። ዲናር ማለት ደግሞ የአንድ ቀን የሙሉ ሥራ ደሞዝ ማለት ነው። በሌላ አነጋገር ለመብላት ብቻ የሚሆን ምግብ ለማግኘት 1 ቀን ሙሉ መስራት አለባችሁ ማለት ነው። ሌላ ምንም ነገር መግዛት አትችሉም። ለዕለት ጉርሳችሁ ብቻ ትሰራላችሁ። ጥቁር ፈረስ ረሃብ፣ እጥረትንና ችግርን ያሳያል። በዚህ ውስጥ የዋጋ ንረት ወይም ኢንፍሌሽን እና የኢኮኖሚ ውድቀት ወይም ኢኮኖሚክ ኮላፕስ ይጨመርበታል። በዓለም ታሪክ ከጦርነቶች በኋላ ረሃብ እንደሚከሰተው በመጨረሻው ዘመንም የሚሆነው ይኸው ነው። አራተኛው ሐመር ወይም አረንጓዴው ፈረስ። ይህን ፈረስ የሚጋልበው ፈረሰኛ ስሙ ሞት ነው። ሲኦልም ከኋላው ይከተለዋል። የአማርኛው መጽሐፍ ቅዱስ የአራተኛውን ፈረስ ቀለም ሐመር ይለዋል። ዋናው የግሪክ ቃል ክሎሮስ ይለዋል። ክሎሪን እና ክሎሮፊል የሚሉትን ቃላት ያገኘነው ከዚያ ነው። ክሎሮስ በመጽሐፍ ቅዱስ ውስጥ ለሳር አረንጓዴነትም ጥቅም ላይ ውሏል። ትርጉሙ አረንጓዴ፣ ቢጫማ አረንጓዴ ወይም ፈዛዛ አረንጓዴ ማለት ነው። በዚህ በአራተኛው በአረንጓዴው ፈረስ ላይ የሚጋልበው ፈረሰኛ በጦርነትና በረሃብ ያለቁትን ሰዎች ወደ ሲኦል እንደሚያግዝ የሚያሳይ ትንቢት ነው። እነዚህ ቀለማት ከአገራት ባንዲራዎች ጋር ያላቸው አስደንጋጭ ግንኙነት ሚስጥሩ የሚጨምረው አሁን ነው። ብዙ የአረብ አገራት ባንዲራዎች በትክክል እነዚህን 4 ቀለሞች ይጠቀማሉ፤ ነጭ፣ ጥቁር፣ ቀይና አረንጓዴ። ከዚህም የተነሳ እነዚህ 4 ቀለማት ፓን አራብ ካለርስ በመባል ይታወቃሉ። ቀለማቱም እንደ ፍልስጤም፣ ዮርዳኖስ፣ ሶሪያ፣ ኢራቅ፣ ሱዳን፣ ኩዌይትና የተባበሩት አረብ ኤሚሬትስ ባሉ አገራት ባንዲራዎች ላይ ይታያሉ። ብዙ ሰዎች ይህን አያስተውሉም። አንዴ ከተረዳችሁት ግን ለመርሳት ይከብዳል። ትንቢተ ሕዝቅኤል ምዕራፍ 38 በመጨረሻው ዘመን በእስራኤል ላይ ስለሚነሳው ጦርነት ትንቢት ይናገራል። አጥቂዎቹንም ይለያል። አንደኛው ፉጥ ይባላል። ይህ ከሰሜን አፍሪካ በተለይም ከሊቢያ ጋር ይገጣጠማል። የሊቢያን ባንዲራ ተመልከቱ። ቀይ፣ ነጭ፣ ጥቁርና አረንጓዴ። በዮሐንስ ራእይ የአራቱ ፈረሶች ቀለም ነው። ሌላኛው አገር ኩሽ ነው። ዛሬ ብዙ ሰዎች ኢትዮጵያ ይሉታል። ነገር ግን የመጽሐፍ ቅዱሷ ኢትዮጵያ የዛሬዋ ሳትሆን ሱዳን ናት። ሱዳንን ባንዲራዋን ተመልከቱ። ቀይ፣ ነጭ፣ ጥቁርና አረንጓዴ። የዮሐንስ ራእይ የአራቱ ፈረሶች ቀለም ነው። ሶሪያ የእስራኤል የረጅም ጊዜ ጠላት ናት። በተወለደችበት ቀን በ6 ቀኑ ጦርነት በዮም ኪፑር ጦርነት ልታጠፋት ሞክራለች። ሶሪያ ባንዲራዋ አረንጓዴ፣ ነጭ፣ ቀይና ጥቁር ነው። ኢራቅ የረጅም ጊዜ ጠላት ናት። ሳዳም ሁሴን እስራኤልን ለማጥፋት ምሎ ሚሳኤሎችን ተኩሷል። የኢራቅ ባንዲራ ቀይ፣ ነጭ፣ አረንጓዴና ጥቁር። ኩዌትም እንዲሁ የረጅም ጊዜ የእስራኤል ጠላት፣ ባንዲራዋ ቀይ፣ አረንጓዴ፣ ነጭና ጥቁር። የተባበሩት አረብ ኤሚሬትስ ባንዲራ ቀይ፣ አረንጓዴ፣ ነጭና ጥቁር። ዮርዳኖስ በ1948 እና በ6 ቀኑ ጦርነት እስራኤልን ወራለች። ባንዲራዋ ቀይ፣ ጥቁር፣ ነጭና አረንጓዴ። ምዕራባዊ ሳሐራ ባንዲራቸው ቀይ፣ ጥቁር፣ ነጭና አረንጓዴ እና የሴፕቴምበር 11 ወይም 9/11 ጥቃት የታቀደባት ኦሳማ ቢንላደን ሰራዊቱን የመራባትና እስከ ዛሬ በታሊባን የምትመራው አፍጋኒስታን ባንዲራዋ ጥቁር፣ ቀይ፣ ነጭና አረንጓዴ። በዮሐንስ ራእይ በመጨረሻው የመከራ ዘመን የሚገለጡ 4 ፈረሶች ቀለማት በእነዚህ አገራት ባንዲራዎች ላይ መገኘታቸው አጋጣሚ ብቻ ወይስ ሌላ? ከታሪክ አንጻር
እነዚህ ቀለሞች ከጥንታዊ የእስልምና መንግስታትና የአረብ አብዮታዊ እንቅስቃሴዎች እንደመጡ ይነገራል። ጥቁር የአባሲድ ካሊፌት፣ ነጭ የኡማያድ ካሊፌት፣ አረንጓዴ ከእስልምና ጋር የተያያዘ እና ቀይ ደግሞ የአብዮትና የመቃወም ምልክት ተደርጎ ይወሰዳል። ነገር ግን አንዳንድ የትንቢት ተመራማሪዎች አስፈሪ ጥያቄ ይጠይቃሉ። ጥያቄያቸውም ሰይጣን የመጽሐፍ ቅዱስን ትንቢት በፖለቲካ ምልክቶች ሊያስመስል ይችላል የሚል ነው። ምክንያቱም በታሪክ ውስጥ ሰይጣን የእግዚአብሔርን ነገር ለመኮረጅ፣ ለማጣመምና ለማሳሳት ተጠቅሞ ያውቃልና። አሁን በጥንቃቄ አዳምጡኝ። ሱፐርናቹራል ቻናል እነዚህ አገራት በቀጥታ አራቱ ፈረሰኞች ናቸው አይልም። ነገር ግን ብዙ የትንቢት ተከታታዮች ይህ ተመሳሳይነት በአጋጣሚ ብቻ ላይሆን ይችላል ይላሉ። ምክንያቱም እስራኤል በዘመኑ ፍጻሜ ትንቢት መሃል ላይ ትገኛለች። መካከለኛው ምስራቅ በመጽሐፍ ቅዱስ ትንቢቶች ውስጥ ትልቅ ስፍራ አለው እና እነዚህ አራት ቀለሞች ከፍርድ፣ ከጦርነት፣ ከረሃብና ከሞት ጋር በተያያዘ በዮሐንስ ራእይ ውስጥ ታይተዋል። ስለዚህ አራቱ ፈረሰኞችና ፈረሰኞቻቸው የወደፊት ትንቢት ብቻ ሳይሆኑ ለዛሬው ዓለም ማስጠንቀቂያ ሊሆኑ ይችላሉ። እርሶስ ምን ያስባሉ? አጋጣሚ ነው ወይስ የትንቢት ፍጻሜ? እንዲህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ አድርጉ። ለብዙዎች ይደርስ ዘንድም ላይክ፣ ሼር ማድረግና ኢየሱስ ይመጣል እያላችሁ ኮሜንት ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።